ወንድማችን ወሂድ ለመጀመሪያ ጊዜ ነው እንግዲህ የሚሆነው ሳገኘው ወላ በሚዲያ ወላ በምን አግኝቸው ማቅ አይመስለኝም السلام عليكم ورحمة الله وبركاته بيال وعليكم السلام ورحمة الله وبركاته أستاذ وحيد السلام عليكم كويس أستاذ وحيد እኛ ጋር አሁን ያለንበት ሀገር ኡስታዝ መግሪብ አዛን እያለ ነው ድንገት እየሰገደ እንዳይሆን ሰላት ላይ ነው ብዬ ነው ማሰበው ያው አንድ ሀገር ስላለን እኛ ጋር መግሪብ እየገባ ነው እሱ ጋር ድንገት ቀድሞ ገብቶ ሊሆን ይችላል እኛ ጋር የተወሰነ ደቂቃ ነው የቀረኝ ኢንሻአላህ ሲመለስ እንትን ነው ግን እኔ አኪድ ሰላት ላይ ነው ሆኝ መጣ ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማ እንዴት ናችሁ ሰላም ናችሁ እኔ ያለው አልহামዱሊላህ ኡስታዝ ሳዳት ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዛችን እንዴት ነህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ለመጀመሪያ ጊዜ ነው አዎ በድምጽ ለመጀመሪያ ጊዜ ነው የተገናኘነው አውርተን አናውቅም በቴሌግራምም በምንም ነገር አግኝቼውም አላውቅም እኔ ኡስታዝ አረፍት ማሻአላህ ተገናኝተን ስልኩም የለኝም ስልኬም የለውም አይደለ ሱብሃንአላህ ኦኬ ሁሴን ጋር ባለፈው ተገናኝተናል ሁሴን ጋር ያልገባው አንተ የመጣ ጊዜ አዎ በስልክ ነው እሱን የሚያገኘው ኦኬ ይገርማል አንድ ቀን ተገናኝተን ከበፊት ጀምሮ አለ በነገራችን ላይ እንደሰለምኩ አካባቢ በጣም መጠላው የነበረው ኡስታዝ ሰላት ነበር በነገራችን ላይ እንታቁኮና አላቅም በጣም ነው መጠላው ይሄ ሀሜተኛ ምናምን እያልኩኝ ስንት ነገር በቃ አልነበር ምን አይነት ሀሜተኛ ነው ኬት ነው ፈቶ የለቀቁት ምናምን ነገር እንደው አላህ ያጥፋውላ ምናምን ብዬ ዱዓውላ አድርጌ ነበር ሱብሃንአላህ እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመንሃጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ የሽርኪያት የሆኑ ነገሮች ቢዳ ምንድነው ምናምን ቢለው ነገር ጥልና ጥንፍፍ አድርጌ እየተረዳው ስመጣ ወይኔ ያልኩኝ ምንድነው ምናምን ያልኩኝና እንደው ማለት ያኔ ባለማወቅ የተነሳ ነው ለነገሩ ከሰው ጋር አይደለም በልቤ ነበር መጠላ ይሄ ነበርውና ምናልባት በልብ መጥላትም እንደው حرام ከሆነ ላላ ብላፉ በለኝ ይኸው ዛሬ በዙ ፊት ነው ይቀጣም ጠይቀው ሁል አቀነክቼ ከሆነ እንደምናህቶች ከዚህ በፊትም ቀድሜ ተናግሬ ያለው የሰው ልጅ ለማያውቀው ነገር ባይተዋር ነው አንድ ነገር ካወቀን በኋላ እልክ ያያዘን እንጂ አልহামዱሊላህ ሁላችንንም ለተውሂድ አላህ ለመራን ይሄን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው ምክንያቱም ተውሂድ ነውና እስልምና ሰዎች በግል ጉዳይ ባላወቁት ጉዳይ ይጣላሉና ሐቁ ግን ሲገለጽላቸው ምንም ያጣላላቸው ነገር ይኖራል በል እንዲያውም ይዋደዳሉ ጭራሽ ምክንያቱም ያገናኛቸው እስልምና ብቻና ብቻ ስለሆነ ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላህ Subhanahu Wa Ta'ala ራሱ ይለያያቸዋል ስለዚህ ከነብሴ ጀምሮ አደራ በተውሂድ እኔ ደግሞ ሁላችሁንም እናንተ ማፉ በሉኝ ሁላችሁንም ደግሞ አፉ ብያለሁ ለሁሉ ጊዜው አረ ምንም ያረከው ነገር የለምና በኋላ ላይ ነው ሲገባኝ ያለው ነገር አይ ቲንክ ሐሜት حرام ነው በእስላም የሰዎችን ስም ማንሳት በሸሪዓው ለአምስት ጉዳይ እንደሚፈቀድ ስረዳ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ካንተን የተማርኩት ሌሎችንም ኡስታዞች መሻይኮቹ በውጭ ዓለም ያሉት ሳውዲ ያሉ መሻይኮቹ ምናምን ነገር ፈተዋቸውን ሲሰማ ምናምን ነገር ቀለጥን አለንና በኋላ ላይ መጨረሻ ላይ ጓደኛ አለኝ ኡስታዝ ቃላሚን የሚባል ምናልባት ታውቀዋለህ አንተ ካንተ ጋር በጣም ተቀራረባላችሁ አዲስ አበባ በቃ ሁለት ሶስት ጊዜ በላይ ተገናኝተናል በቃ ከሱ ጋር ጓደኝነት ጀመርን መጨረሻ ላይ አሁን የኛ ጀማዎች አጠቃላይ ንጽጽር ውስጥ ያለነው ራሱ የኛ ጀማዎች ናን ያለነው ያው እዚ ቲክቶክ ላይ የሚጠሉን አንድና አንድ ነው አንደኛ በቪዲዮ አንገለጥም በእንደዚህ በእንት ማለት ነው በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ የሚቀርብብናል ያው እኛ ሸሪዓው መሰረት አድርገን ነው አንደኛ ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል ያያዝናቸው ምንድነው መተው ተመልሰው ከሳት ወደ ሳት መሆን የለበትም ብለን እናመጣለን ብለን ነው ምናምነው በትክክል ከሰለሙ ላይ ቀርበን መስለም አለባቸው በቃ አለቀ ያቆማችን ነው ለብቻችን የራሳችን ጀማዎች አሉን ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉን እናያለን እንዲገላለጡ አንፈልግም በአካል የዛሬ 3 አመት 4 አመት ያጋጠመኝ ነገር ያስደነግጣል ሰለምቴዎች ናቸው ተብሎ ላገኛቸው ሄጄ
ሱሪ አርገዋል በጣም የሚገርማቸው አበላሽተዋቸው ማለት ነው ሱሪ አርገው ከስር ነው የመጡት ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው ኢቭን እንኳን ሊጨብጡኝላ ነበር እኔ ረስተውት ልምድ ሆነባቸው ማለት ነው በዚህ ደረጃ ልጆች ተበላሽተዋል ሰለምቴዎቹ ራሱ ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብነው ማለት ነውና ከዛ አንፃር ነው አቂዳ በጣም ወሳኝ ነገር ነው አንደራደርበትም የግል ጉዳይ አይደለም ፐርሰናሊ ያያችሁት ነው ያላችሁት አንዳንድ ሰዎች ማለት ነው ስንናገር ማለት ነው ይሄ የሐላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰውየቶች እየተቀጠፈ የሰውየት እየተበላሸ ሲመጣ እና አንተ ፐርሰናሊ እኔ አሁን የጀማል ምናምን የምትሉት ልጅ እኔ አላውቀውም ራሱ አይቼውም አላውቅም ራሱ እኔ ማቃቸው እነዚህን ፈሳድ የሚያሰራጩት ዋትስአፕ ላይ ያሉ ሰዎች ቴሌግራም ላይ ያሉ ሰዎች ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው የሰውየት እየተበላሸ ነው ብር እየተበላ ነው ይሄንን ነገር ነው ያስጠነቀቅ ነው ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ ማሉ ተባለ ማስቆም አለብን ተቡ ማለት አለብን ከዛ አንፃር ነው እንጂ ፐርሰናሊ ሊሆን አይችልም እንደዛማ ከሆነ ነፍስያ ነው የሚሆነው ክብርን ጠብቀ ክብርን አስጠብቀ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠላዋለሁ ምናምን ካልክ ችግር አለ ማለት ነው ነፍስያ ነው ሰውን በቀለሙ ሰውን በዘሩ ሰውን በቋንቋው ሰውን ባለው ባክግራውንድ ባለው ዘውግ ምንጠላው ከሆነ ሊላሂ አይደለም ነፍስያ ነው ጉዳዩ ለአላህ ብለን ከጠላን ለአላህ ብለን ነው መውደድ ያለብን ስንጠላም ለአላህ ብለን መጥላት መቻል አለብን ኢብን ረሱል ሰለላሁ ዐለይሂ ወሰለም የነፈገም የሰጠም ለአላህ ብሎ ተብሏል ለሲጋራ ለጫት ለቁማር ለምናም ብሎ አንድ ሰው ቢል መንፈጋችን ለአላህ ብለን ነው የምናደርገው ሰውየውን ስለሚጎዳው ማለት ነውና በእኛ ትውልድ ኡስታዝ አንዴ ሰግጄ መጣሽ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻአላህ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም ኢንሻአላህ ስራ እንሰራለን ጫት ቃሚ ትውልድ አይኖራትም ቀብር የሚንደባለል ሰው አይኖራትም የቀብር አፈር የሚል ሰው አይኖራትም ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም ከኦርቶዶክስ የባሰ ነገር አይመጣትም ኦርቶዶክሶች እንደውም ቢያንስ ቤተክርስቲያን ሄደው ነው ማርያምን ገብርኤልን እያሉ የሚለማመኑት የሞተ አያቴን ቅድመ አያቴን ተብሎ መቃብር ጋር ሄዶ ድረስልኝ እንዲያደርግልኝ ተብሎ የሞቱ ሰዎች በፊዚካል ፐርሰፕሽን ከፊዚካል ወርልድ ላይ ኮሙኒኬሽን የነበራቸው ዲስኮኔክት ያደረጉ ሰዎችን የማይሰማ የማይለማ የማይናገርና የማይጋገር በስመ ሙስሊም በስመ ኢስላም አይነገዳትም እኛ ያያለን ኢንሻአላህ እና ያለ ማለት ፈልጌ ነው ኢንሻአላህ ኡስታዝ ቀጥል አይ ሐቂቀተን ባረከላሁ ፊኩም በጣም ትኩረት የሚፈልግ ነገር ነው ይሄ ከስር ከመሰረት ሰው ካልተማረ ለማያቀው ነገር ባይተዋር ይሆናል አንድ ቀላል ምሳሌ ልስጣችሁ ክፍለ ሀገር የኔ ቤተሰቦች ወደ ጎንደር አካባቢ ናቸው በአባቴም በእናቴም በኩል ዚያራ በሄድኩበት አንድ ዘመዴ ቤት ገባሁኝ 90 ዓመቱ አካባቢ ይሆናል አላህ ይዘንላቸው አሁን ሞተዋል ከዛ ልክ እንደገባሁ ያው እኔ ግዴታዬን በየዘመዱ ቤት እየሄድኩ መዘየር አለብኝ ብዬ ወሬ ተነሳ ወሃቢ ናቸው ተብለው ስለተገመትንኛ ኢራን ከሳውዲ አረቢያ ትሻላለች የሚል ወሬ ተነሳ እዛ ቤት ውስጥ ከዛ ማስተማር እንዳለብኝ ወሰንኩኝና ኢራኖች እኮ አቡበክርና ዑመርን ይሳደባሉ አሉ ሐሻ አሉ በጣም ተቆጡ አቡበክርና ዑመር አው በል እንዲያውም ጀሃነም ከሸይጣን በታች እየተቀጡ ነው የሚሉት አልኩኝ አንተም አላቀው ነገር አሉ እንግዲህ ስለ ዲን እናውራ አልኳቸው እሺ አሉ ከዛ በደንብ አስረዳኋቸው አሁን ለምሳሌ ያስቡት ሰዎች አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላሉ አልኩት ያው የጎንደር ሰው ስለሆነ አማርኛው ማብራሪያ ይፈልጋል ያቀመረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ አባድር ጾማ ያሳድር አሊ ጎንደር ምናምን የሚባሉትን ማቃቸውን ስንኞች ስነግረው እኛ እንደዚህ ካስተማራችሁ እንቀበላለን አሁን ከዚህ ምን ይዘው ምንድነው ይሄን አርስት ሳንነቅ ማያቁት ሰዎች ብዙ አሉና የተውሂድን ጉዳይ ሰውን እስከ ጥግ ድረስ ማስተማር ይቻላል ያኔ እውነተኛ ትውልዶች እናገኛለን
ከዛ ውጭ ግን አስቸጋሪ ነው። አሁን በጣም በሚያስፈራ ሁኔታ ኤቲስት ምዕራብ ላይ በጣም እየተስፋፋ ነው። ኤቲስት ማለት እምነት አልባ ማለት ነው። አላህን ቻሌንጅ የሚያደርጉ ጥያቄ የሚመስሉ ነገሮችን ከእምነቱ የራቀ ሰው መሃል ይጥሉበታል። እውነት ፈጣሪ ካለ አንዱን ሀብታም አንዱን ደሃ አንዱን እንዲህ ለምን አደረገ ይሉታል። እንዲህ አይነት ጥያቄዎች የሚመለሱት አንድ በመማር ነው፣ ሁለት አላህን በመፍራት ነው። ብዙ ነገሮች አላህን በመፍራታችን አላህ ያሳውቀናል። አሁን ሚዲያ ላይ ግን እንዳለው አይደለም። አላህ በታመፀ ቁጥር ምን ይከሰታል? ማህይምነት ይከሰታል። ፊት ለፊታችን ጥፋት ብቅ ሲል ለኛ ኸይር መስሎ ይታየናል። አሁን የሚያስደነግጥ ነገር ልንገራችሁ። ስለ ዘረኝነት ማንሳት ፈልጌ አይደለም። ማህይምነት ግን ምን ያህል እንደሚጎዳ እንድናቅ ነው። ሁለት ሴቶች ቁጭ ብለው ነው ደግሞ ህዝባችን ምን ላይክ እንደሚደረግ ምን ላይክ እንደማይደረግ ራሱ አያውቅም። ሁለት ሴቶች ናቸው። አንዷ ዱላ ይዛለች። ይሄ አረንጓዴ ቢጫ ቀይ መቀነቷ ላይ ምናምን አስራለች። ምን አለች? አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ቪዲዮ አለኝ፣ ዳውንሎድ አድርጌ ይዣለሁ። ያለ ማስረጃ አላወራም። አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ የነ አህመዲን ጀበልን የነ ምናምንን ተከታይ የሆነ ኦሮሞ አላገባም። አማራ ክልል ላይ ተመልሼ ኦርቶዶክስ እምነት ተከታይ የሆኑትን እነሱን አገባለሁ አለች። ተመልከቱ እንግዲህ ተመልከቱ የማህይምነት ጥግ አያችሁ አይደል? 5000 ላይክ ምናምን ተሰጥቷታል። እዛው ውስጥ የኛ አዳማቂዎች አሉ፣ ሙስሊም ተብዬ ማለት ነው። ላይክ የሚደረግና ማይደረግ አናውቅም ወይ? ሌላው ይመጣል። ኦሮሞ ነው ደግሞ እሱ ምን አለ? እኔ የሚከተለውን ነገር አቀርባለሁ አለ። ምን? እኔ ሙስሊም ነኝ፣ ከሙስሊምም በላይ ኦሮሞ ነኝ አለ። እጁን እያሳየ ምልክት ከአንድ ሙስሊም ሆኖ ኦሮሞ ካልሆነና ኦሮሞ ሆኖ ዋቄ ፈታ እምነት ተከታይ ወይ ኦርቶዶክስ እምነት ተከታይ ማን ይበልጣል ብላችሁ ብትጠይቁኝ ኦሮሞ ሆኖ ኦርቶዶክስና ዋቄ ፈታ ተከታይ የሆነ ይበልጥብኛል አለ። አትከፉ፣ ምክንያቱም it's in my blood ደሜ ውስጥ ነው ያለው አለ። ሌላው ደግሞ ይመጣል። እምነት መቀየር ይቻላል፣ ዘር እኮ አይቀየርም፣ በዘሬማ አትምጡብኝ ይላል። ቅርብ ቀን ደግሞ ሰይዶ የሚባለው ሚዲያ ላይ ፈሳድ የሚያስፋፋ ወጣት እንዳለ ይታወቃል። ሴቶች እየጠራ በጠረባ ያነጥፋቸዋል አይደል? አንዷን የባሌ ልጅ ባሌ የሚባል ኦሮሚያ ላይ ያለ አገር ቤተሰቦቼ ትላለች። ወላጅነትና አባቷን እኮ አይደለም፣ ይሄ ሚዲያ ላይ ቤተሰብ የሚሉት ነገር አምጥተዋል። ለሚዲያ ሰው ስንል አይደል ነብሳችን እየሸጥን ያለ ነው። አላህ ይዘንልንና ምን አለች? ከአንድ የባሌ ሴት አይጠበቅም እንደ ሙስሊምነቴም አለች። ሲጀምር ይቅርታ የሚባለው አላህ ነው። ሁለተኛ የባሌ ልጅ ስለሆንሽ በጠረባ መመታት አይገባሽም ማለት የጅማ ልጅ ከሆንሽ ችግር የለውም ማለት አይደለም፣ ወይም የጎጃም ልጅ ከሆንሽ ችግር የለውም ማለት አይደለም። ሴት እህቶቻችን የት ሄዳችሁ እንደምትቀረጹ ከማን ጋር እንደምትቆሙ፣ ሴት ልጅ እኮ ከኡስታዝ ጋር እንኳን እንድትቆም አይፈቀድላት። ለምን? ወንድና ሴት ከተቀራረበ ሌላ ጣጣ ነው የሚመጣው። አላህን አትፈሩም ወይ? ጋጠ ወጥነትን በዚህ ደረጃ ታስፋፋላችሁ። ስለዚህ እምነታችንን እናስተካክል፣ የነብዩን ሱና እንከተል፣ ከወንጀሎች እንራቅ። አላህ ያ ቃል የገባልንን ለኛ ይፈጽምልናል። በሁለቱም ሀገር
አለበለዚያ አሁን ባለንበት አካሄድ ግን የመጨረሻ አደገኛ የሆነ አካሄድ ነው እየሄድን ያለነው። አላህን በንፈራ ይሻላል። አርስቱ እንደሚጠቁመው በዚህ ሁኔታችን ሚዲያ ላይ እንዲህ አላህን እያመጽን ቀጥታ ወደ ቀብር ብንገባ የከፋ ህይወት ነው የሚገጥመን። በዚህ አቆማለሁ። በየትኛው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሁሌ ያለቅሳሉ ቀብር ላይ ሲደርሱ። ተጠየቁ ስለ ጀነትና ስለ እሳት ሲያነሱ እኮ እርሱ አያለቅሱም፣ ስለ ቀብር ሲያነሱ ግን ፂሞት እስኪርስ ድረስ ያለቅሳሉ ሲባሉ ምን አሉ? እኔ እኮ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ። ምን ሰምቻለሁ? አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ገር የሆነ ይሄዳል። አንድ ሰው የቀብር ህይወቱ ከተበላሸበት ከዛ በኋላ ያለው እየተበላሸ ይሄዳል አሉ። አላህ ይዘንልን፣ አላህ ይዘንልን፣ አላህ ይዘንልን። ሌላ ምን እላለሁ? ጨርሻለሁ በእኔ በኩል ወንድሞቼ። جزاك الله خير أستاذ، بارك الله فيك، الله يطول عمرك، حفظك الله وراءك إن شاء الله. أستاذ وحيد مجمر نقر كالا إن شاء الله تفضل. ሌሎችም ኡስታዞች አሉ ኢንሻአላህ። በዚህ አጋጣሚ አንዲ ኡስታዝ ሰዑድ ሱሚ የተውሂድ የጥንት አስተማሪያችን ነው ኢንሻአላህ። እስኪ ጋብዣለሁ። ተታወቃላችሁ። ሰላም አለይኩም ኡስታዝ ሰዑድ حياك الله። وعليكم السلام ورحمة الله. السلام عليكم ورحمة الله وبركاته. وعليكم السلام ኡስታዝ ሰዑድ። ኔትወርክ በጣም ትንሽ أهلا وسهلا ومرحبا بكم. حياك الله حبيبي. تكامانو حياكم الله وبياكم. أستاذ سادات ندينا باك الحمد سادات لله. أي سماهم نبأ الله يسمعني ندينا جو ندينا لنا حبيبي أمان نوي تقرر هذا له تشاله من يدرج رمضان نملس على بلن نبر قدر الله عز وجل من يدرج زي قرن ندينا شو دنا ناتشو أمان ناتشو كل من حجون يوفقه دمه بيت سبولو سلام نو ما شاء الله تبارك الله. እንግዲህ ያው ሙባረክ ታድለሃል። የተውሂድ አርበኞች ነው ሰብስበ ያለው። እዚህም አንድ ወንድማችን ማሻአላህ ኡስታዝ ወሂድም አንድ ጊዜ የሆነች ቦታ ላይ ተገናኝተን ነበር። ማሻአላህ ተባረከላህ حفظهم الله تعالى. ዋናው ነገር እንግዲህ ቅድም የተነሳው ነው። አንድ ሰው ተውሂዱ ያልተስተካከለለት ከሆነ ሁሉም ነገር ይበላሻል። ስለዚህ ጠቅላላ አንቢያ ወሩሱል የተላኩበት ጉዳይ የተውሂድ ጉዳይ ነው። ወለቀድ بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت። ይሄ ነው ዋናው። ስለዚህ መሰረታችን ይሄ ስለሆነ ወንድም እህቶች እዚህ የምትሰሙት ያላችሁ በመጀመሪያ ደረጃ የአላህ አንድነትን በሚገባ እስከሚገባን ድረስ ልንለፋ ይገባል፣ ልናውቅ ይገባል። የአላህ አንድነት ካላወቅን ቁርአኑ እንኳን ብንፈተፍተው ትርጉም የለው። ስለዚህ ይሄንን ነው እንግዲህ ሳዳት አሁን አይደለም የምታውቁት ረጅም ጊዜ ያለው ነው። ወከذلك ወንድማችን ወሂድም አሁን በቅርብ ጊዜ በተለይ ኮምፓራቲቭ ሪሊጂን ላይ በጣም ጠንካራ የሆነና በስሩ ማአት ደረሶች አሉት። አንዳንድ ጊዜ እንኳን እየገባው እየተከታተልኩ ነው። እሱም ብቻ አይደለም በአቂዳውም በተውሂዱም በጣም ጠንካራ የሆነ እንቅስቃሴ እየተደረገ ስለሆነ ያለው ጀዛኩሙላህ ኸይራን። በአጠቃላይ ወንድምና እህቶች በዚህ ዙሪያ ላይ እንጠንክር። ምክንያቱም ህብረተሰባችን እየተበላሸ እየተበከለ ነው ያለው። አሁን ቅድም ያነሳቸው የነበረ በመንዙማ ምክንያት ብዙ ሰው እየጠፋ ነው ያለው። ቀብርን እየተጣሩ ነው ያሉት ሰዎቹ በመንዙማ ምክንያት። ስለዚህ ይሄን ነገራቶች በጣም ልናውቅ ይገባል። እኔ እነሱ ባሉበት ብዙ ማውራት አልፈልግም። ያው አጋጣሚ ሆኖ ሳዳትን ስላየሁት እሱን ለመዘየር ብዬ ነበር የገባሁት። አጋጣሚ ደግሞ ሙባረክ ሳበኝ ጀዛሁላሁ ኸይራን። ስለዚህ ኢንሻአላሁ ተዓላ አላበዛባችሁም፣ ለነሱ ተውላችኋለሁ። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ወያክ ሐቢቢ ችግር የለም ሐቢቢ። ኡስታዝ የምታስተላልፈው ነገር ካለ ችግር የለም ማስተላለፍ። ኡስታዝ ወሂድ ኢንሻአላህ ተፈضل። ኡስታዝ ሰዳት ቀጥል አንተ ኢንሻአላህ። አንዳችሁ መቀጠል እኔ አውርቻለሁ። ለኡስታዝ ቦታውን ልቀቅ ያለው ከስር ካሉ ሌሎች መግባት ማስገባት የምትፈልገው ነገር ካለ መውረድ ይችላል። ቦታ አለ ማስፋት ይችላል። አብሽር ማስፋት ይችላል። በቃ በጣም ደስ ብሎኛል። የመጀመሪያ ቀኔ ነው ኡስታዝ ሳዳትን ያገኘሁት። ከዚህ በፊት በስልክም በምንም አግኝቼው አላውቅም። በጣም
ሁሉ ጊዜ እናበረታተዋለን ፌስቡክ ላይ አንዳንድ ነገሮችን ሲፖስት ከስር አንዳንድ ጊዜ ኮሜንት ሰጣለሁ እንትሮች ማበረታቻ አንዳንድ ጊዜ መልስም አንዳንዴ ደግሞ ወደ ሌላ ነገር ወደ ኮምፓራቲቭ ሪሊጅን ሲያዞሩት ያዛ አካባቢ ላይ መልስ መስጠት ስለሚገባን እንሰጣለን ማለት ነውና ከዛ ምንድነው አንፃር ነው እንተምንለው ሰዎች ቢያከፍሩንም እኛ ሰዎችን አናከፍርም እኛ አቃፊ ነን እንጂ ነቃፊ አይደለንም እኛ አካታች ነን እንጂ አግላይ አይደለንም በቃ ጥልና ጥንፈፍ ባለ መልኩ ያጠለን ያጠነፈፍን ጥርስና ምላሱን እየነቀስና ያደማን ስለ ተውሂድ ስለ አላህ አንድነት በኮምፓራቲቭ ሪሊጅን ደረጃ የሚሆን በአቂዳም ደረጃ ይሁን እናስተምራለን ማለት ነው ሰዎችን ወደ እስላም እንጠራለን ያ ኤክስፓንሽን ነው ኤክስፓንሽን ብቻ አይደለም እንሰራው ኮንሶሌሽን እንሰራለን ማጠናከር ማለት ነው ሙስሊሙን አዌርነስ ክሬት ያደረግን ያለ ነው በዙሪያችን ያለውን ሰዎች ዲናቸው እንዲያውቁ እንዲማሩ በተምሮ ማስተማር ሂደት ውስጥ ሁሉም ሰው መጓዝ እንዳለበት ቤተሰቡን ጎረቤቱ ምኑን አዌርነስ ክሬት ማድረግ እንዳለበት ነው እየሰራን ያለ ነው ኢንሻአላህ አላህ ያግዘን አላህ ይቀበለን ስራችን እዚሁ አላህ ያስቀርብን አላህ በእخلاص ይቀበለን ያኔ ጨርሻለሁ ሌሎቹ መናገር ይችላሉ እሺ ኡስታዝ ሰዳት አንተ በዚህ ላይ የምትጨምረው ነገር ካለ ተፈضل ያው እኔ የመጨረሻ ንግግር የምትሆነው ምንድነው ተወደደም ተጠላም ወደ ቲክቶክ ተመቷል በቃ ሰው ገብቷል እዛ ሜዳ ላይ ቢያንስ አላህ እንዲፈራ አላህን ፍሩ የሚሉ ሰዎች መኖር አለባቸው አላህን ፍሩ ማለት በመላስ ሊቀል ይችላል ራሱ ግን ሰውየው አላህን ፈርቶ ከተገኘ ሰዎች አላህን እንዲፈሩ ሰበብ ይሆናቸዋል ስለዚህ ከዚህ ምን እንይዛለን ሁላችንም አላህን እንፍራ ቤት ላይ ምን አይነት ሰዎች ነን ከሰው ጋር ስንሆን ምን አይነት ነን ለብቻ ስንሆን ምን አይነት ነን ቻት ቦክስ ላይ ከሰው ጋር ስንገናኝ ምን አይነት ነን አላህ አንድ አይነት ሰዎች ያደርገን እሱን ምን እንጠነቀቅ ያኔ አላህ ራሱ ነስር ይሰጠናል እኔ በዚህ ጨርሻለሁ ፈቀዳችሁልኝ ምትከኛ እሺ ጀዛከላህ ኸይር ኡስታዝ ባረከላሁ ፊክ አላህ ይጠብቅህ ኢንሻአላህ እኛም በቀጣይም ሌላ ጊዜም እንደዚህ አይነት ፕሮግራሞች እያዘጋጀን እንትን የመሰለን ነው ኡስታዝ ወሂድም ሌሎች ኡስታዝ ሰዑድን ኢንሻአላህ ፕሮግራም አዘጋጅተን ያው እንደዚህ ዳዕዋው መቀጠል አለበት ኢንሻአላህ በተለይ በዚህ ዘውጁና በሚለው ጉዳይ ላይ በደም መሰረት አለበት እህቶቻችን በጣም በሚያሳዝን ሁኔታ ለኛ በውስጥ ብዙ አይነት መረጃ እየሰጡን ነው ይሄ ነገር መቆምና እነዚህ እህቶቻችን የሚፈልግ ሰው በሰነ ስርዓት እናንተ እንደተናገራችሁት ኡስታዞች እንዳስተላልፋችሁት ወልይ ያምራላቸው በወልይ ያምራቸው ሄደው እህቶቻችን ጠይቀው ኒካህ ማሰር ይችላሉ ኡስታዝ ኢብኑ አረቡ ከታች ጥያቄ ካለ ኢንሻአላህ ምታስተላልፉ ኡስታዝ ኢብኑ አረቡ ተፈضل ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ ትልልቅ ኡስታዞች ይያሉ እኔ ምንም መናገር አልችልም ያው ያቅማችንን እንግዲህ እኔና ሙቤ ሰሞኑን ተፍጨርጨረን አልহামዱሊላህ ትግላችን ጅህዳችን ውጤት አግኝቶ ለዛሬው ቀን እንደዚህ በቅተናል እነ ኡስታዝ ሰዑድ እነ ኡስታዝ ወሂድ እነ ኡስታዝ ሳዳት ገብተው በዚህ ጉዳይ ላይ የበኩላቸውን አስተዋጽኦ አድርገዋል ያው ሸሪዓ ሲጣስ ተውሂድ ሲጣስ ያው አንችልም ወይም ደግሞ ደረጃችን አይደለም ብለን መቀመጥ እንደሌለብን የተረዳሁትኝ ያቅማችንን ጅህድ እናደርጋለን ያው ከዛም በኋላ ሂዳያ በአላህ እጅ ነው ከዛ ደግሞ ከኛ በተሻለ ሁኔታ አቅም ያላቸው ሰዎች መተው ኡማው ላይ ማድረግ የሚችሉትን ነገር ያደርጋሉና እኔ ያው በእርግጥ ኡስታዝ ሳዳትን ማስቸገር አልፈልግም አንድ ነገር ግን እንዲለን እንፈልጋለሁ ማለት አብዛኛው እንግዲህ ያው ይሄ ቲክቶክ ፕላትፎርሙ እንደምታውቁት ሰዎች ሁሉም እኩል ሆነዋል ሁሉንም እኩል አድርጓል ኢልም ያለውም የሌለውም እንደዚሁም ደግሞ ወንዱም ሴቱም ሁሉም እኩል ወጥቶ የሚናገርበት ሜዳ ሆኗል ኔትወርክ ይዞት ነው ያጀማ ኢንሻአላህ ኮፒ ሊንኩን ትንሽ ጠንከር አድርጉት ፍለፊት ዳዕዋ ያደርጋሉ ያኒ ኡስታዝ ማሊያ ይጫወታሉ ነገር ግን ከጀርባቸው እህቶቻችንን ሌሎችም ነገር ያኒ ከኢስላምና ከአንድ ዳዒ የማይጠበቅ የሆነ አኽላቅ ያላቸው እህት ወንድሞች አሉና
ስለነዚህ ሰዎች ያኒ አንድ ሁለት ነገር ቢለን ደስ ይለኛል ማለት ፊት ለፊት ስናያቸው ዛሂረን ያኒ ወደ ተውሂድ ሲሰብኩ ወደ ዲን አልእስላም ሲጣሩ እናያቸዋለን በውስጥ ግን እጅግ በጣም የሚያሸማቅቅ ተግባርና የሚያሸማቅቅ ስራ የሚሰሩ እህት ወንድሞች አሉ ስለነዚህ አንድ ሁለት መልእክቱን ቢያስተላልፍ እኔ ደስ ይለኛል خير ያው ይሄ ምክር በቁጥር አንድነት ከነፍሴ ነው የሚጀምረው ምክንያቱም እድለኛ ሰው ማለት አንድ ፊት የሆነ ሰው ነው ሁለት ፊት ያልሆነ ሰው አላህን ሲረን ወዓላንያ የሚፈራ በግልጽም በድብቅም የሚፈራ አንዳንድ ጊዜ ግን ምን ይሆናል መሰላችሁ አደም አለይሂ ሰላምን አላህ Subhanahu Wa Ta'ala ሰማይ ቤት የት ጀነት ላይ እንጂ እዚህ ምድር ላይ አይደለም እኮ ጀነት ላይ ምን አለው ولا تقرب هذه الشجرة አለው ደግመዋለሁ 3 ጊዜ ولا تقرب هذه الشجرة ولا تقرب هذه الشجرة ትርጉም ማለት ነው እቺን ዛፍ እንዳትቀርባት አለው እዚህ ምድር ላይ ደግሞ ነብዩ ምን አሉ እዚህ ምድር ላይ ለምንኖረው ሰዎች ደግሞ አላህ ምን አለ ولا تقربوا الزنا ولا تقربوا الزنا ولا تقربوا الزنا والله ነው ምላችሁ ሁለት የተለያዩ ባልና ሚስቶች ደግመዋለሁ ምሳሌው ሴትየዋ ለምሳሌ ባል ሊኖራት ይችላል ሰውየውም ሚስት ሊኖረው ይችላል እነዚህ ሰዎች መጋባት ይችላሉ አይችሉም ምክንያቱም ሴትየዋ ኢማናት የሌላ ሙስሊም ወንድ ሚስት ናት ከተቀራረብክ በኋላ ግን ምን ውስጥ ወድቃለህ ማለት ነው አትቀራረብ የተባለው በዚህ ነው አትቀራረብ ላጤ ሴት መቅረብ አይቻልም አፎን አትቀራረብ ማን ትዳር ያላትን ሴት መቅረብ አይቻልም ላጤዋን ማቶ መንገዱ ራሱ ስለሚመራው ወደዛ ማለት ነው ትዳር ያላትን ሴት ሌላ ሰው ቀረባት ከቀረባት በኋላ ምን እስከ ማለት ድረስ እዚሁ ሚዲያ ላይ እናንተው ሰምታችሁታል ከዚህም በፊት መልስ ሰጥቼበታለሁ እንግዲህ አንድ ነገር የአንድ ሰው ከሆነ በኋላ አንመኛውም አይደለ ለመቼም ቢሆን እንደው በውስጣችን ደግሞ ስሜት አስቸገረም ቢባል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የኡመቶቼ ወንጀል እኮ ይማራል ግልጽ የሚያወጣው ሰው ሲቀራሉ አንድ ሰው በውስጡ አምቆ እስከያዘ ድረስና እስካልተናገረው እስካልተገበረው ድረስ በዛ ወንጀል ላይ ያዝማሉ እንጂ ውስጣችን እኮ የሆነ የሚመላለስ ነገር አለ ያ ወጣት ምን አለ እዚሁ ቲክቶክ ላይ ላይቭ ገብቶ አላፈረም እኔ እሷ ተፈታ ብትመጣ አቀበላታለሁ አለ ኢና ሊላሂ ወኢና ኢለይሂ ራጂዑን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ክስተት አስመልክቶ ምን አሉ ባለትዳር የሆነችን ሴት ያስኮበለለ ሰው ከባሏ እንድትሸፍት ያደረገ ሰው ከኛ አይደለም አሉ አሁን ይሄን ሁሉ ምክር ቀድሜ መከርኩት ለምንድነው እማይሆን ቦታ ሰውየው በማይሆን ሰዓት ከተገኘ በኋላ አበቃለት ምን ማለት ነው ወንድና ሴት ቻት ቦክስ መንደር ላይ ከሄዱ በኋላ አበቃላቸው ዋትስአፕ ራሱ ምን ይላል ራሱ ዋትስአፕ እንግሊዝኛዋን ስለማነባት ነው የሆነ ሰው ጋር መጻጻፍ ስትፈልጉ this chat is end to end encrypted ምን ማለት ነው እናንተ የምትጻጻፉት ካንተም ሲወጣ ሰውየውም ጋር ሲደርስ ሴትየዋም ጋር ሲደርስ ተገልብጦ ነው መልእክቱ የሚደርሰው ዋትስአፕ ድርጅቱ እንኳን አያውቀውም ፈታበሉ እንደማለት ነው ልብ በሉ ከዛ በኋላ እዛ ጫካ ውስጥ ከተገባ በኋላ ሰው አያየንም ተብሎ በፕራይቬት አሰላሙ አለይኩም ሲባል የልብ ቅርጽ ወአለይኩም ሰላም ተብሎ ይመለሳል አሰላሙ አለይኩም فهيو بأحسنها ባሳምራችሁ ጨመር አድርጋችሁ መልሱ ወአለይኩም ሰላም ወራህመቱላህ ወይም ወአለይኩም ሰላም ወራህመቱላሂ ወበረካቱ በሉ ተባልን እንጂ የልብ ቅርጽ ሲላክ ሰውየው ጋጋጋጋጋጋጋ ይልበታል በቃ እንደ ድሮ ባቡር ተነቃነቀ በቃ ተንተከተከ ሰላም ነሽ ወይ ሰላም ነህ ወይ ቴክስቱ እኮ እኩል አላጻጽፋለን
እንዴት ነው እንደዋወል እንዴ አበቃ ከዛ ተበጠሰ ገመዱ ማውራት ሴት ልጅ ድምጿ ወንድ ልጅ ድምጹ በኤርፎን ደግሞ ሲሆን ነገር አለው በኤርፎን ቁርአን ነው እንጂ ሲሰማ የሚያምረው ወንድና ሴት ሲሆኑ በጣም ሰውን ምን ያደርጋሉ አንዱ አንዱን ይፈትናል ከዛ ፈተና ላይ ይወደቃል ስለዚህ ነው መመከረው ምንድነው መጀመሪያውኑ ቦታው ላይ አለመገኘት እንጂ ማለት ነው ወንድምና እህቶች ከተገኘን በኋላ ማንናችንም አንተርፍም ከፈተና ማንናችንም እገሌ ሳይባል ባለ ትዳር ወንድና ሴቶች ቢገናኙ እኮ አልኳችሁ መጥፎ ጥፋት ላይ ይወድቃሉ ሁለት ፊት መሆን ደግሞ በጣም ጉዳት አለው አላህ ምን አላ ተአምሩና الناس بالبر وتنسون انفسكم وانتم تتلون الكتاب افلا تعقلون اتأمرون الناس እናንተ ሰዎችን ታዛላችሁን بالبر በበጎ ታዛላችሁን وتنسون انفسكم ነፍሶቻችሁን ረስታችሁ ሳለ አላህ ይጠብቀንና ከዚህ በለጠ ውርደት አለ ማይሰሩት መናገር ማለት ነው በሌላ ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ጀሃነም ውስጥ አንዱ ሰውዬ አንጀቱን እየጎተተ ሰዎች ሲዞር ያዩታል አሉ እንዴ አንተም ጀሃነም ውስጥ ገባ እኛም በመልካም ታዘናል ነበር ወይ ከመጥፎ ተከለክለናል ነበር ወይ አሉት አዎ በጥሩ አዛችኋለሁ እኔ አልሰራው ከመጥፎ ከለክላችኋለሁ እኔ ፈጽመዋለሁ ይሄ በጣም ከባድ ነገር ነው ወንድምና እህቶቼ ሁለተኛ ግፍ ምን ይሆናል ይመጣል ተመልሶ የሰራናትን ግፍ በእጃችን እናጭዳታለን በተለይ ወንዶች በሴት ህይወት ከመጫወት ልንጠነቀቅ ይገባል ነብዩ ሰለላሁ ዐለይሂ ወሰለም በሰንበት ሐጃቸው ላይ አንድንም አካል ለይተው አላወሩ ማንን ሲቀር ሴቶችን ሲቀር አደራ የሴቶችን ነገር አሉ ሱብሃንአላህ አደራ የሴቶችን ነገር አሉ የአባቶችን አላሉ የእናቶችን አላሉ የሴቶችን ነገር አደራ ብልቶቻቸው እኮ ሐላል የተደረገላችሁ በታላቁ ያላህ ቃል ነው ስለዚህ ሴት ልጅ ተንከባክቦ በመያዝ ላይ ከነፍስ ጀምሮ አደራ ሴት ልጅ ላይ ከመጫወት እንጠንቀቅ አላሁ ሱብሓነሁ ወተዓላ ፊት መቆም ከባድ ነው ያስከፍለናል ያ ቀን በላበት ምንጥለቀለቅበት ቀን ነውና አላህን ፈርተን ለዛ ቀን የሚሆን ዝግጅት እናድርግ አላህ መጨረሻችንን ያሳምርልን ባረከላሁ ፊኩም ወንድሞቼ አብሽር እሺ ጀዛከላህ ኸይር السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين يوم جيم أرستون دمي تقومو كميديا ودك أبريلال والله إهين كنبسي جمرونو በቁጥር አንድነት እንድንመከርበት መፈልገው ምክንያቱም ወንድምና እህቶቼ በጣም መዘናጋት ውስጥ ገብተናል በጣም የምናሳዝን ሰዎች ሆነናል ሚዲያ ላይ መላእክቶች የሚሰራውን ስራ አይጽፉም የተባለ እስኪ መስል ድረስ እርስ ታደርገነው አሁን ቅርብ ጊዜ ልክ ስገባ የሆነ ላይቭ ብቅ አለ አይታችሁ እንደሆነ ቲክቶክ ስትገቡ የሆነ ፔጅ ብቅ ያረጋባችኋል ከዛ ልጅቷ የተለያዩ መነጽሮች ለብሳለች አንዱ መነጽር ባዶ ነው አንዱ እንግዲህ ሙድ ያያዘች ነው ሚዲያ ላይ ማለት ነው እና የሆነ ቃይ ሸጠች ነው ከዛ በኋላ ልክ ስገባ የኔን ስም አየችው መሰለኝ ሳዳት ከማል ይላል የደነገጠችው ድንጋጤ ምን ነው ላለማቱ ጌታ እንዲህ በተደነገጠ አሁን የሚያሳዝነው ምንድነው ኡስታዝ የተባለ ሰው መጥቶ የሆነ ነገር ሲናገር ይፈራል ኡስታዙ እኮ እንደኛ ሁላችንም እኮ ቀብር ገቢዎች ነን መፍራት አላህን ነው ያ ስራ ልክ እንዳልሆነ ካወቃችሁ ኡስታዞች ስለሆኑ ኡስታዝ ስላልሆነ አይደለም መሆን ያለበት
ወላሂ ሐቂቀተን ሰው አንድ ሳምንት ሁለት ሳምንት ከሚዲያ ጠፋ ብሎ ለብቻው ቁጭ ብሎ ሂሳቡን ሲሰራና ቀብር እንደሚገባ ሲያቅ ይደነግጣል። ምን እየሰራሁ ነው የነበረው ይላል። አሁን ግን እንደዛም እየተባለ አይደለም። አላህ ይዘንልንና ይገባል። ቤተሰቦቼ ሆይ እንዴት ናችሁ ይባላል። ከዛ ነብስን በቀጥታ መሸጥ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው በጧቱ ያነጋል አሉ። ከዛስ ነብሱን ከእሳት ነፃ የሚያወጣት አለ፣ ነብሱን ደግሞ የሚያስበላት አለ አሉ። ሽያጭ ላይ ነን። በየቀኑ ነብሳችንን እየሸጥናት ነው፣ ለገበያ ያቀርበናታል። አሁን ልብ ያላልነው ግን ምንድነው? ካልኩሌሽኑን አልሰራንም። እኔ ሁል ጊዜ እስከዛሬ ሊወጣልኝ ያልቻለው የዛሬ 2 ዓመት ከምናምን አላህ ይዘንለት አንድ ወንድም ሞቷል። ቲክቶክ ላይ የሚታወቅ የነበረ ዘፈን ይዘፍን ነበረ የመሳሰለው። አላህ ይተውለት፣ አላህ ይዘንለት፣ አላህ ቀብሩን ያስፋለት። ልክ እሱ ሲሞት ሰዎች ምን አሉ? አላህ ይዘንልንና አደራችሁን ሼር እንዳታደርጉት፣ ላይክ እንዳታደርጉት አሉ። ለምን? መጥፎ ስራ ስለሆነ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈልግ። አያችሁ አይደለ? ግን መልካም ሰው ቢሆን ኖሮ ምን ይባል ነበር? ለቀብሩ እንዲሆንለት ታብታብ ሼር እናንተ የምትጠቀሟቸውን ቃላቶች በተክላላ ሰብስክራይብ እናርገው፣ አካውንቱን እንዲህ እናርገው ይባልለት ነበር። አሁን ግን እንደዛ አይደለም። አያችሁ ስንሞት ነው የሚያስፈራው። ከሞት በፊት አላህ ምን አለ? ወተቁ የውመን አለ። ቀንን ፍሩ። ምን አይነትን ቀን ፍሩ? ቱርጃኡነ ፊሂ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። ثم توفى كل نفس، ከዛም እያንዳንዷ ነፍስ እኮ ትሞላለች፣ ትሰፈራለች። ቢማዓሚለት፣ እዚህ ምድር ላይ ሲሰሩ የነበረው በመዝገብ ተሞልቶ ይሰጣቸዋል። የአላህ ባሪያዎች ሆይ አሁን በተለይ ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ ማለት ነው። ብዙ ሴቶች አሉ። ቀብር ቦታ ሄዳችሁ አታውቁም። እኛ ወንዶች ግን እንንገራችሁ ቤቷ ምን አይነት ጠባብ እንደሆነች። በጀርባ አታስተኛ፣ በግራ ጎን ደግሞ መተኛ ተፈልኩ ተብሎ ግልብጥ ቢባል ራሱ ወደ ግራ ጎን መዞር አይቻልም። በቀኝ ጎን ወስደን እናስተኛለን ሟችን፣ ወንድም ሆነ ሴት። ከዛ ዘንበል እንዳይል ራሱ ምን ይደረጋል? አፈር ያጎርሱትና በጎን በኩል ከዛ በኋላስ ብሎኬት ይደረደራል፣ ጭቃ ይመረግበታል። ተዘጋች በቃ ቤቷ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ ስራችሁ ቀብራችሁ ይሰፋላችኋል አሉ። እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ይሆናል ቀብሩ። ካልሆነስ ይሄንን ነው መፍራት። ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ፣ አብዝታችሁ አውሱት ሲሉ እኔ ቆየሳቸው ምክር ያልመከረን ማን ይመክረናል? ሐቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትላንት ወዳጅ ዛሬ ጠላት ሲሆኑ ታያላችሁ። ምንድነው ስትሉ በቃ የግልን ነፍስ ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት እኮ ቀላል ነገር አይደለም። ትልቁ የኢማን ክፍል ነው። ሰውን ስንወድ ለአላህ ብለን፣ ስንጠላ ለአላህ ብለን ነው ሊሆን የሚገባው። ሰዎች ዛሬ የሚቀሙትን ጫት አያፍሩ። ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድነው ደግሞ ሲባል የኔ ቪው ምን ያህል ደረሰ ይባላል። ሱብሃንአላህ። ሐታ መልካም ነገር እኮ የሰራ ሰው ደበቅ ይላል። ራሱ ምን ያደርጋል? ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ ይሄን ያህል ቪው እኮ አገኘው፣ ላይክ እኮ ይሄን ያህል ነው፣ ሰብስክራይበሮች እኮ ይሄን ያህል ናቸው አራ ይባልም። ለነፍሳችን እንዘንላት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ግን ጉዟችን ወዴት እንደሆነች ሲል አስታውሳችሁ። አማኝ ሊሞት ሲል አሉ ፊት ለፊቱ ከጀነት ጭፍራ የሆኑ መላእክቶች ይመጣሉ። የጀነት ከፈን ይዘው ሐኑጥ የሚባል ሽቶ የተነፋ ከፈን ይዘው አሉ። መለኩል መውት እጁ ላይ ብዙ አያቆያትም። ያ አየቱሃ ነፍሱ
الطيبة أنت يا مارش نفسوي اخرجي وجي إلى مغفرة من الله ودع الله وديتا ورضوان ودسم وديتا وجي تبالالج ملك الموت يوط عتال الجلاي أيتولت من نمان النزا جفرة ملائكة وج نبي صلى الله عليه وسلم منالو بزي مدر لاي علو كم يبالو ود شتاوች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል ከዛስ ሱብሃንአላህ ምን ይደረጋል ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የያንዳንዱ ሰማይ ጠባቂዎች ምን ይላሉ ጌታችን ሆይ በእኛ በኩል አሳልፈው ይላሉ ማንን የአማኝ ነፍስ ማለት ነው ሰባት ሰማይ ይከፈትላቸዋል ያንደኛው ሰማይ የቅርብ ባለመዋል ልዩ ልዩ የሚባሉት መላእክቶች እስከሚቀጥለው ሰማይ ድረስ ይሸኙታል ይሄን ያማኝ ነፍስ ሰባት ሰማይ አቋርጦ ከሄደ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ አላህ ምን ይላል ከሷ ፈጠርኳቸው ይላል ከምን ከአፈር ወደሷ መመለሳቸዋለሁ ወዴት ወደ አፈር ከሷ መቀሰቅሳቸዋለሁ ይላል ከየት ከአፈር መልሱት ባሪያን ይላል ነብሱ ትመለሳለች ቤተሰብ ወስዶ ሬሳ ይቀብራል ከዛ በኋላ ሶስት ጥያቄዎች ይጠየቃል ጌታ ማን ነው ሃይማኖትህ ምንድነው በእናንተ መካከል የተላከው መልእክተኛ ማን ይባላል ሱብሃንአላህ ከዛ በኋላ ምን ይከሰታል አላህ ሶስቱም ጥያቄ ይመልሳል አማኝ ስለሆነ እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይሄንን አማኝ ምን አልነበረውም በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም እሱን ራሱ ገልበጥ የሚያረግ ቦታ አልነበረም ከመሆኑ ጋር ምን ይከሰታል የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ቀብሮ ተሄዷል ይሄን ግለሰብ ከዛ ምን ይባላል አሉ አብሽር ቢልዲ يسرك ይለዋል ማን ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል አብሽር ከአላህ በሆነው ዴታ ተበሰር ይለዋል እኔኮ አንተን አላቀህም እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበርክ በዚህ ነበር ማቀህ فجزاك الله خير الجزاء الله ملكم من داي ይለዋል አማኙ ግራ በመጋባት ምን ይላል من አንተ ማን ነህ ይለዋል ፊትህ በጣም በብስራት የመጣ ማን ነህ አንተ ሲለው እኔ መልካም ስራህ ነኝ ይለዋል ሱብሃንአላህ እቺ ነው የፈለኩበት እዚህ ምድር ላይ የሰራናት ስራ ቀብር ውስጥ ተጠብቀናለች ወንድምና እህቶች ግን ዛሬ ሂሳቡን እንስራው እየሰራን ያለነው ስራ ጤነኛ ነው ወይ ወንጀል እንደሆነ እኮ ደግሞ እናቃለን በተለይ ቲክቶክ ላይ የሚሰራው ስራ በምን ያቃሉ ወንድምና እህቶች ወንጀል ካልሆነ አንድ ሰው ማንንም ባይመጣ አይሸማቀቅም ወንጀል መሆኑን ግን መታቆት ምንድነው የሆነ ሰው ሲያዩ ይጨናነቃሉ አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸው አላህ የጠላውን ነገር ይለቃሉ አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ ያላስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው ስለዚህ አላህ ባሪያዎች ሆይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች ነሺዳ ባዮች والله ነው መላችሁ ይሄን ነገር እንግዲህ በብዛት ስቃወም ይታያል መቃወምበትም የራሴ ምክንያት አለኝ ይሄን ምክንያት እኔ አይደለሁም ያመጣሁት ነብዩ ሰለላሁ ዐለይሂ ወሰለም 23 አመት ሙሉ የለፉለት እነ ኢብራሂም ሰዓት ላይ የተወረወሩበት እነ ሙሳ ሊገደሉ ያሉበት እነ ኢሳ ሁሉም መልእክተኛ ኑህ 950 አመት የለፋበት ጉዳይ ስለሆነ እሱ ምንድነው አንድ አላህን ብቻ አምልኩ ከአላህ ውጭ ያሉን ራቁ አሁን ይባል ይሆናል በብዛት ሽርክ ላይ ወደቁ ሰዎች ምን ያደርጋሉ እኛ እኮ ነብዩ መሐመድን ስለምንወዳቸው ነው ይላሉ ክርስቲያኖች መቼ ኢሳን ይጠሉታልና ኢሳን ስለወደዱት ነው አይደለም ያመለኩት በጣም ወደዱት ከዛ ምን አሉ እሱ ያምላክ ልጅ እንጂ ሊሆን አይችልም አሉ
ዛሬም እኛ ጋር ሙስሊሞች ጋር ሲመጣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምን ሰጣቸው ከሆነ ይሄ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነብዩን ጠልተን አይደለም፣ ከነፍሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነብዩ ሰለላሁ ዐለይሂ ወሰለም ነው። ለዚህ ደግሞ ማስረጃዬ ምንድነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ መወደው ጌታ አንነብዩ እኔ ላኩት ነብይ እኮ አውላ ቢልሙእሚኒነ ለአማኞች እኮ በላጭ ነው ሚን አንፉሲሂም ከነፍሳቸው በላይ እኮ ለነሱ ያስብላቸዋል አለ። ስለዚህ ከነፍሴ በላይ ካልወደድኳቸው ለኔ ከነፍሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነብዩ መሐመድ ይሰጣሉ። ይሄን የሚቃወማቸውን ሰው ደግሞ ወሃቢይ የመሳሰለው ሚል ስም ይሰጣሉ። ይሄ ሁሉ ምንድነው? ነገ ቂያማ ላይ ጥያቄ አለ። ምን ስናደርግ አያችሁን? ሰላት ስንሰግድ ሰለዋት አትወዱም ትሉናላችሁ፣ ግን ሰላት እንሰግዳለን። ሰላት ውስጥ ደግሞ ምን አለ? ሰለዋት አለ። اللهم صل على محمد وعلى ال محمد كما صليت على ابراهيم። መውሊድ ሚሉ ሰዎች ግን ጫት እየቃሙ ሰላት ማይሰግዱ ሰዎችም አሉ። ይሄ የታወቀ ነገር ነው። ስለዚህ ሚዛን ተገለበጠ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም እንወዳቸዋለን። አንድም ያላህ መብት አይገባቸው። እስቲ ልብ በሉ። اللهم صل على محمد መገን ነብይ ሁሉ ቀላቢ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄንንም ቲክቶክ ድረስ ይዘውት ይመጣሉ። በጣም የሚያጅበኝ ደግሞ ለዚህ ነገር ጥብቅና የሚቆሙ ሰዎች ደግሞ አሉ። ሰው እኮ ጥብቅና የሚቆምለትን ጉዳይ ሊያቅ ይገባዋል። ለምንድነው እኔ ሲሪየስ ሆኜ ጥብቅና መቆም ያለብኝ ከምንድነው መራቅ ያለብኝ የሚለውን አያውቁ። እኔ አንድ ልጅ ማስታውሰው ዶክተር ነው፣ በጣም የተማረ ስለሆነ አንተም ትንሽ ዱንያ ተምረሃል፣ ትንሽ ስለ እስልምና እስቲ ካንተ ጋር ብታወያየው አሉኝ። መስለም ይፈልጋል ብለው እሺ አልኩኝ። ከዛ ወሬ ጀመር። ተውሂድ ይባላል ዋና የእስልምና መልእክቱ ተውሂድ ነው፣ እንደዚህ ነው ስለው እሱ ምን አለኝ መጨረሻ ላይ በእስልምና ውስጥ እስልምናን ብቀበል ነብዩ መሐመድን ግን አላመልክም አይደል አለኝ። አታመልክም አልኩት። እርግጠኛ ነህ አለኝ። አዎ አምልኮ አይገባቸውም፣ እሳቸው ለአላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከው አልኩት። አሁን ተመልከቱ ይሄ ክርስቲያን ምን ያህል ለመስለም ራሱ ከሙስሊሞች የሚያየው ምንድነው? በመንዙማ በነሽዳ ሁሌ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲህ ያረጋሉ እኮ ለቸገረው ደግሞ እንደዚህ ያረጋሉ፣ ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ እንዳለ ይሄ ባዕድ አምልኮ። የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ፣ የቃጥባሬን ሼክ የአብሬትን ሼክ አይለምንም። እና እንዴት ነው ቆራጥ ማን ሆኖ በተውሂድ ላይ? ወላሂ በተውሂድ ላይ ሲሪየስ ያልሆነ ሰው ይጎዳል። ሁለት ሀገር ይጎዳል። ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሂድን ያልያዘ ሰው ምንም ነገር የለውም፣ እስልምና የለውም። እንደገና ደግሞ አላህ ይምራንና ሚዲያ ላይ መተው ያላህን ስምና ባህሪያት ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ፣ አላህ በእኛ ጭንቅላት የምንቀርጸው ጌታ አይደለም። የነገረን እንይዛለን፣ ያልነገረን እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን? ጌታ አላሁ ሱብሓነሁ ወተዓላ በምድር ላይ ያየ ስለሌለ ከቂያማ በፊት አይታይም የኛ ጌታ። ነብዩ ሰለላሁ ዐለይሂ ወሰለም ሂጃቡሁ ኑር አሉ። እሱ እኮ በግርዶ ተጋርዷል አሉ። መቼ ነው የሚታየው? አላህ ከሚያዩት ያደርገን የቂያማ ቀን ነው። ስለዚህ አላህ ባሪያዎች ሆይ ከኛ ምን ይጠበቃል? ሲሪየስሊ ጉዳዮችን አጥንተን በእውቀት መያዝ ይገባል። ምሳሌ ተውሂድ ምንድነው? ሽርክ ምንድነው?
ሱና ምንድነው? ቢድዓ ምንድነው? ዝሙት ምንድነው? ትክክለኛው ትዳር ምንድነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያልን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆነ እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱ ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም የሚል ተነሳ። በዚህ በኩል ያሉ ወንድሞች ይፈቀዳል አሉ። በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም ክልክል ነው አሉ። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየው ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ አንድ ነገር መልካም አይሆንም። ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ። አርቲፊሻል ኢንተለጀንስ የሚባላል ለሱ ጽሁፍ ጽፋችሁ ትልኩለታላችሁ። እሱ በድምጽ አንብቦ ሰው አስመስሎ ሰው ነው የሚያነባው የሚመስላችሁ፣ ማሽን ነው የሚያነባው። የነ ኢብን ባዝ ከ10 ከ15 ዓመት በፊት የሞቱት ዑለማ ቴክስት ተሰጠው የሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከሳቸው ከ10 ምናምን ዓመት ሞት በኋላ ማለት ከ20 ዓመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ ዛሬ የሆነ ሰው ገብቶ ጥሩ ፐርሰናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ ላይ ሰግድ ይችላል፣ ምን ላይ ይችላል። ሙስሊም እህቶችን የትም ቦታ ማደን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጄ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ አለይኩም አያተል ኩርሲ ላይ እንደሚለው እኮ አያተል ኩርሲ በጣም ትመቸኛለች ከቁርአን አንቀጾች ሁሉ እኮ አንደኛው እሷ ናት ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መህረሟ የሷ ጠባቂ በሌለበት እንዳይገናኙ ብለዋል። አሁን ግን ምንድነው እየሆነ ያለው ሚዲያ ላይ? ወንድና ሴት ምሳሌ አሁን እንግዲህ አፉ በሉኝ ስም ልጠራ ነው። አሲያ አለች እና የአሲያ ግሩፖች አሉ ይሄን ስራ እንሰራለን የሚሉ። አሲያ ትዳር ቢኖራት እኔም ትዳር አለኝ ለምሳሌ እኔና አሲያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳር አለን የሚለውን አስምሩበት። ሁለታችንም አጅነቢ ስለሆን ግን ወንጀል ውስጥ እንወድቃለን። ወንጀል ነው። ለብቻ ገለል ማለት አንችልም። ልብ በሉ ልብ በሉ። እኔም እሷም ባለ ትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአሲያም ጭምር ምንዋ ነው አጅነቢዋ ነው የሚሆነው። ለምን አሲያ አሚር ተደርጋ አልተመረጠችም። የሸሪዓ ቃዲ ዳኛ ብቻ ነው የኡማው ምንም የሆነው ሐላፍትና ወስዶ በደንብ ተረዱኝ ይሄን ነጥብ። የሸሪዓ ዳኛ የሆነ ሰው ከሆነ ግን ምን ይሆናል? ሐላፍትና ወስዶ አባት የሌላቸው ማጋባት ይችላል። አዲስ ሰለምቴዎችን ማጋባት ይችላል። ባሏ አልፈታ ብሎ በጣም የሚያስቸግራትን ሴት ማፋታት ይችላል። ሀከዛ ገብቷቸዋል አይደለ? ከዛ ውጭ ሌላ ሰው ይሄንን ሐላፍትና መውሰድ አይችልም። ለዛ ነው ቅድም ምን ያልኩት መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማሁ ነው። እናጋባ አልን እንጂ ምን አዲስ ነገር አመጣን ይሄን እንዴት ይከለከላል ሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ ይሄው ሚዲያ ላይ አንድ ወንድም እኔ በስምም አላቀውም ከዚህ በፊትም በአካል ተገናኝተን አናቅም ጉዳዩን ሳናጣራ ማውራት የለብንም። ነገር ግን ሰዎች ደግሞ ማስረጃ አለን እያሉ
ከአሲያ ጋር አብሯት ያለው ወንድ ማለት ነው ገንዘብ ጠይቋል እንዲህ አርጓል ገንዘብ አምጡ ብሏል አባል ትሆናላችሁ ምን አስፈልጋ አባል መሆን በነፃ አጋባለው ከተባለ በኋላ የዚህ ድርጅት አባል ለመሆን 100 ሺህ ብር አዋጡ ተብለናል ያሉ ሰዎች አሉ ያው ማስረጃ ቢፈልግም ምንድነው ማስረጃ ቢፈልግም እንደ ሸሪዓ አይደል ምናወራው ልጅቷ 100 ሺህ ብር ጠይቆኛል ብትልም ወይ ምስክር ወይ የድምጽ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱ መውቀስ አይቻልም ነገር ግን እንዲህ አይነት ባንዴ ጋጥ ወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል እና በትክክለኛው መንገድ ብቻ ነው ሊኬድ የሚገባው ምድር ላይ አንዱን ያጋባል ለምን ሰዎቹ ራሱ ስለሚታወቁ የልጅቷ ቤተሰብ ስላለ ማህረም ስላለ በዚህ መልክ መጋባት ይቻላል ማጋባትም ይቻላል ትልቅ አጅር ያስገኛል ከዛ ውጭ ግን ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው ሌላ ለወንድሜ ሙባረክም ሆነ ለሌሎች ወንድሞች መምከር መፈልገው ምክር አለ እሱ ምንድነው ተፈضل ኡስታዝ ዋሂድ መጥቷል ይያሉ ነው ግን ያየውት አይደለም ኢንሻአላህ አስገባዋለሁ ጥሩ ቀጥል ኡስታዝ አፉ በለኝ ጥሩ እሺ ትላንት ለምሳሌ አሁን አንተም ከአሲያ ጋር ጓደኛ ነበርክ ጓደኛ ስትሆን ከዚህ በኋላ ላለውም ነው እኛ በእስልምና አሁን የተቸገርነው ምንድነው አቋም የሌላቸው ሰዎች በስተው ነው ሐቅ አንድ አቋም ነው ሊኖራት የሚገባው አሲያ ዛሬ አይደለም ማጥፋት የጀመረችው ቆይታለች በጥፋት ላይ ጥፋት በጥፋት ላይ ጥፋት በጥፋት ላይ ጥፋት ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችም ባጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሐቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት ገስት ላይ ምትጋብዙትን ሰው ኦቁ ፈናው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል የሆነ ሰው ይጠራል ሰዎች የተቋ ደረጃቸው ይለያያል አላህም ባከበርነው ልክ ነው የሚያከብረን እንጂ ዛሬ እገሌ ይመጣል እሱ እኮ በጣም ጨስ ያለ ነው ፌመስ ነው ግን አቂዳው ምንድነው ሲባል በጣም ከባድ አቂዳ ላይ ያለ በመንዙማ ሽርክ የሚጨፍር ነሽዳ ምናምን የሚል አመጽ የሚያስፋፉ ሴቶች ወንዶች ሴቶች ሚዲያ ላይ ከመጡ ይሄው እኔን እኮ ይሄው ስንት ዘመን ሙሉ ፊትህን ካላየሁት ብሎ ያስገደደኝ ሰው የለ መልእክቱ ግን ይደርሳል የሴት ደግሞ ሲሆን የሚታየው ፊት የባሰ ነው ሴቶቹ በፊልተር ይወጣሉ በፊልተር እኛ ፋራዎች አይደለንም የከተማ ልጆች ነን በተጨባጭ ፊታቸው ምን እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ በፊልተር ይወጣሉ ሰው ፈተና ውስጥ ይጥላሉ ወንጀል ያስፋፋሉ እንዲህ አይነት ሰዎችን እንዴት ነው የምትጋብዙት ወንድሞቼ ሚዲያውንስ እንዴት ነው ለሐቅ የበላይ መሆኛ ማን ተጠቀመው ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል አላህ ሊፈራ ይገባል ሐቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል ሐዲስ ማወቅ አለባችሁ ከቁርአን ተፍሲር በመጠኑ ማወቅ አለባችሁ ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መተው ክርስቲያኖች አሁንኛ ምን ልያቸው ክርስቲያኖች አንድም ሶስትም ነው ሚል የሥላሴ እምነት ስለሚያምኑ ነው አይደለ የነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ ሰውየው ምን ይላል እቅምቅምና መርቀንስል አለ እቅምቅምና መርቀንስል አላህ ያርገው ሚለውን እቶውና አድርጌዋለሁ ላለው አለ አላሁ አክበር ምክንያቱም አለ ዋሪሶች ነን ወራሾች ነን አለ ሲሶ ተሰተናል አለ ሲሶ ማለት ምን ማለት ነው 1/3 ማለት ነው ከአላህ ስልጣን 1/3 የኛ ነው አላህ ያርገው ሚለውን እቶውና ቃም አድርጌ ስመረቅ ይሁን ላለው
ሆኖ አገኘዋለሁ አለ። ይሄ ቲክቶክ ላይ ተለቋል። የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪአክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳዕዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን ምን ለውጥ አለው? ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት አልሰለሙም እስከመባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሐቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሐቂቀተን ነገ ሞተን እንዳንጠየቅ ቅድም ስለ ቀብር አንስቻለሁ። ለዛች ለብቸኛ ቤታችን ብንሰራ በጣም ወሳኝ ነው ብዬ ገምት። ጀዛከላሁ ኸይር ባረከላሁ ፊክ ኡስታዝ ኢብኑ አረቡ ሌላ ጥያቄ የለም አይደል? አሚን ጀሚዓ ጊዜ ነው ካገኘው አላህ ይሽፊክ አላህ ይሽፊክ ወንድሜ ጤናህን መልሶ አላህ ላገር አያኩሙላህ እሺ አብሽር ሐቢቢ مرحبا እሱም ነው አግሎ እዚህ የሚያቆየኝ ያው በዛ ምክንያት ነው እዚህ የቆየሁት እንጂ ረመዳን እዛ እመጣለሁ ብዬ ነበር ግን አልহামዱሊላህ ኢንሻአላህ ተዓላ ባረከላሁ ፊኩም ጀዛኩሙላህ ኸይር ወያክ ነዋችሁ ደስ ብሎኛል እኛም ስለመጣህ ደስ ባረከላሁ ፊኩም ኢንሻአላህ በቀጣይ በሌላ ፕሮግራም እንገናኛለን ጀዛከላሁ ኸይር አላህ ይጠብቅህ አንተንም አሚን አሚን والله በጣም ጥሩ ትምህርት ነው እሺ ኡስታዝ ተፈضل አይ እንትን ነው የአፕ ሰርተናል ምናልባት ለገጠሩ ክፍል ይጠቅማል ብለን ያሰብነው አፕ ሰርተናል ምክንያቱም ኦፍላይን ሆኖ ሰዎች ያለ ኢንተርኔት ዋይፋይም ያለ ዳታም ሳይሞሉ የሚገለገሉበትን ነገር ለኢትዮጵያ ህዝብ ለሙስሊሙም ለክርስቲያኑም ያቀረብነው ገጸ በረከት አለና ምናልባት እሱን ነገር እንደው ሰዎች ቢያዩት ጥሩ ነው እና መጀመሪያ አዩትና ጥሩ ነገር ነው ብላችሁ ካሰባችሁ ብታሰራጩት ጥሩ ነው ለማለት ፈልጌ ነው ኡስታዝ ሳዳትም ኡስታዝ ሌሎችም ኡስታዞችን ማለት ነው እንዲሁም ሙቤ ይጠቅማቸዋል አንድ ሰው ራሱ ወደ አላህ በሂዳያ አግኝቶ ቢመጣ ከሱ ላይ የሚያገኘውን አጅር እሱ ከሱ ላይ ሳይጨምርና ሳይቀነስ ወደኛ ነው የሚመጣው ወደ ሁላችንም ማለት ነውና እንደው አዌርነስ ክሬት ቢደረግ ለማለት ፈልጌ ነው እስቲ አፑን እዩትና مرحبا ጥሩ ነው አፕዴት በደንብ የተደረገ ነው ዘመናዊ ነው ብለን እናምናለን ግን እንደዚህ ክፍለ ሀገሩ ይሄ ገጠሩ አካባቢ ላይ ነው በጣም የሽርክያት የበዙበት አካባቢ ላይ ቢያንስ ሞባይል ያለ ሰው ራሱ ምንም አይቸገርም በአሁን ሰዓት ሞባይል የሌለው ሰው የለም እኔ ኢትዮጵያ ውስጥ ገጠሩ አካባቢ ላይ ራሱ ሞባይል ሲይዙ አይቻቸዋለሁና ሁሉም ሰው ማውረድ ከቻለ ወደ ከተማ መጥቶ ምን ብሎም አፕሊኬሽኑ ማውረድ ከቻለ ያለ ኢንተርኔት ያለ ምንም እንዲሁ እንት ማለት ይችላል ማለት ነው ምንም ነገር ሳይቆጥርበት ኢንሻአላህ ኢንሻአላህ እሺ ወንድሜ አፕሊኬሽኑ አለ እዚህ እነዛ አረጋለሁ ኡስታዝ ቴሌግራም ላይ አስቀምጫለሁ ኦኬ ቴሌግራም ላይ ያገኙታል ልልክልህ እችላለሁ እሺ ልልክልህ እችላለሁ ላንተም ከፈለክ ማንኛውም ሰው መጠቀም ይችላል ላንተም ልልክልህ ይችላል ለኔም ላክልኝ ቴሌግራም ላይ በቃ ኢንሻአላህ ካስፈለገ ኡስታዝኛ ቪዲዮ መስራት ካለብንም ለሰው ለማህበረሰቡ ለማሳወቅ አዎ ከማህበረሰቡ ቢጠቀምበት ጥሩ ነው ብዬ ነው ለሞባይል ልክለታለሁ ሞባይል ልክልሃል ኡስታዝ ኢንሻአላህ ተዓላ እሺ እሺ ኢንሻአላህ ለዛ አረጋለሁ ሰሰዳት ከማል እንግዲህ ደክመዋል ከዚህ በላይ አናስጨናንቅም ሐቢቢ በጣም ነው የምናመሰግነው ጀዛከላሁ ኸይር حياكم الله السلام عليكم وعليكم السلام ورحمة الله وبركاته